ሰላም ቤተሰብ ፎሬክስ ለመጀመር ስታስቡ የመጀመሪያውና ትልቁ ፈተና ብሮከርን መምረጥ ነው። ብዙ ሰዎች እዚህ ጋር ይሳሳታሉ። በኢንስታግራም ወይም ቲክቶክ ላይ ያዩትን ማስታወቂያ ያምኑና ብር ያስገባሉ። ከዛ ትሬድ ያደርጋሉ፣ ያተርፋሉ። ግን ብራቸውን ማውጣት ሲፈልጉ አካውንታቸው ይዘጋል ወይም ብሩ አይላክላቸው ማለት ነው። ለምን? ምክንያቱም ስካም ተደርገዋል። ስለዚህ በመጀመሪያ ብሮከር ምንድነው የሚለውን ማወቅ ይኖርብናል። ብሮከር ማለት በእናንተና በፎሬክስ መካከል ያለ ድልድይ ወይም ደግሞ ብሪጅ ነው። እናንተ ቀጥታ ባንክ ገብታችሁ መገበያየት አትችሉ። ያንን የሚያገናኝላችሁ ብሮከር ነው ማለት ነው። ግን ሁሉም ብሮከርስ እኩል አይደሉም። አንዳንዶቹ ባኬት ሾፕስ ይባላሉ። እነዚህ የውሸት ብሮከሮች ናቸው። እነዚህ ሰዎች የሚፈልጉት እናንተ እንድትከስሩ ነው። እንዲያው እናንተ ስትከስሩ እነሱ ያተርፋሉ፣ እናንተ ስታተርፉ ደግሞ እነሱ ይከስራሉ ማለት ነው። ሶ ምን ያደርጋሉ? ቻርቱን ያበላሹታል፣ ስፕሬዱን ያሰፉታል፣ እንዲሁም ደግሞ ዊዝድሮ ይከለክላሉ ማለት ነው። ታዲያ ትክክለኛውን ብሮከር እንዴት እንወቅ የሚል ነገር እየጠየቃችሁ እንደምትገኙ ተስፋ አደርጋለሁ። 3 ወሳኝ ነገሮችን ማየት አለብን። አንደኛ ሬጉሌሽን ወይም ደግሞ ላይሰንስ ማለት ነው። ይህ ነን ኔጎሺየብል ነው። በዚህ ዙሪያ ምንም አይነት ድርድር ሊኖርባችሁ አይገባም። ብሮከሩ ፍቃድ ወይም ላይሰንስ አለው ወይ ብላችሁ መጠየቅ አለባችሁ። እንደ ኤፍሲኤ የዩኬ ማለት ነው፣ እንደ ኤኤስአይሲ የአውስትራሊያ ወይም ደግሞ ሲዋይኤስኢሲ የሚባሉ ትልልቅ ተቆጣጣሪዎች ፍቃድ ሊኖረው ይገባል። ዌብሳይታቸው ላይ ተወርዱና ወደ ታች ላይሰንስ ነምበር ካልተጻፈ ሽሹ፣ ራን አዌይ ማለት ነው ጋይስ። ኦኬ። ሁለተኛ ደግሞ ዊዝድሮ ስፒድ የሚለውን ነው ማየት ያለባችሁ። ገንዘብ ማስገባት በጣም ቀላል ነው። ጥያቄው ማውጣት ትችላላችሁ ወይ ነው። ትክክለኛ ብሮከር የራሳችሁን ገንዘብ ለማውጣት ምንም አይነት ምክንያት አይደረድርም። እንደ ኤክስነስ ወይም ኤችኤፍኤን ያሉ ትልልቅ ብሮከሮች በደቂቃዎች ውስጥ ኢንስታንት ዊዝድሮዎች አላቸው። ሶ ብራችሁን ስትጠይቁ ዌይት 3 days ወይም ደግሞ ቬሪፋይ እንደገና የሚላችሁ ከሆነ ሬድ ፍላግ ነው። አሁንም ጋይስ ራን አዌይ ማለት ነው። ኦኬ ጋይስ፣ ሶስተኛው ደግሞ ማየት ያለባችሁ ነገር ምንድነው? ሎ ስፕሬድስ ናቸው። ቅድም እንዳልነው ስፕሬድ ማለት የምትከፍሉት ፊ አይደለ? ሶ አንዳንድ ብሮከሮች ዜሮ ኮሚሽን ይሏቸዋል፣ ግን ስፕሬዳቸው በጣም ሰፊ ነው። ያ ማለት በእያንዳንዱ ትሬድ ላይ እየዘረፏችሁ ነው ማለት ነው። ግልጽ ነው። ሶ ምክሬ ምንድነው መሰላችሁ? ለማንተ በዘፈቀደ ዝም ብላችሁ ጎግል ያገኛችሁትን ብሮከሮች አትጠቀሙ። በቴሌግራም ብር ላኩልኝና እጥፍ አደርግላችኋል የሚላቸውንም ሰዎች አትመኑ። ወይም ደግሞ ኢንቨስትመንት ግሩፕ አለን የሚሉትን አትስሟቸው ማለት ነው። እኔ የምጠቀማቸውና ትረስት የማደርጋቸውን ሬጉሌተድ ብሮከሮች አሁን ከታች ዲስክሪፕሽን ላይ አስቀምጬላችኋል። እነሱን ሄዳችሁ ቼክ አድርጓቸው። እናንተም የራሳችሁን ሪሰርቾች አድርጉና የተመቻችሁን ምረጡ ማለት ነው። ራሳችሁን ጠብቁ ጋይስ። ገንዘባችሁ ውድ ነው፣ ለሌባ አትስጡት። ሶ በቀጣይ ቪዲዮ ስልካችንን እናወጣለን። ሜታ ትሬደር 5ን አፑን አውርደን የመጀመሪያ ትሬድ በጋራ እንከፍታለን ማለት ነው። ሶ ፕራክቲካል ክፍል ነው የሚሆነው። እንደ ሁል ጊዜ ታዲያ ሰብስክራይብ ማድረግና የኖቲፊኬሽን ደውላ ማብራታችሁን አትርሱ። See you there።